ከሞት በኋላ በመቀስቀስ ማመን በሚለው ርዕስ ስር የተወሰነ መልእክት ላስተላልፍ እፈልጋለሁ። ያው በዚህ ርዕስ ስር ብዙ የሚዳሰሱ ነጥቦች አሉ። 10 ወይም 20 ተከታታይ ሳምንታቶች ፕሮግራም ራሱ ቢያዙበት የማያልቅ ነው የሚሆነው። በመጨረሻ ቀን አልኢማኑ ቢልየውሚል አኺር በመጨረሻ ቀን ማመን ሲባል ከሞት ይጀምራል። ስለ ሞት ምንነት መነጋገር ያስፈልጋል። አሽራጡ ሰዓ የቂያማ ምልክቶች የተባሉትም እዛ ውስጥ ይካተታሉ። እንደዚሁም የቀብር ዓለም ዓለሙል በርዘኽ ያ የግርዶ ዓለም የሚባለው ምን እንደሆነ፣ እንደዚሁም ደግሞ አራተኛ መቀስቀስ ከሞት በኋላ መቀስቀስ መኖሩ ምን ማረጋገጫ አለን የሚለው፣ ከዛ በኋላ የሚሆኑ ሂደቶች አሉ። ሒሳብ፣ ሚዛን፣ እንደዚሁም የሥራ መጽሐፍ መቀበል፣ ሸፋዓ ምልጃ የሚባለው ነገር፣ ሲራጥ ስለተባለው ድልድይ፣ ከዛም ቀጥሎ ጀነትና ጀሃነም ስለነዚህ ዓለሞች ሁሉ እንነጋገራለን። መጨረሻ ላይ ደግሞ አልኢስቲዕዳድ ለአኺራ ራሳችንን ምን ያህል አዘጋጅተናል የሚለውም ነጥብ እዚህ ውስጥ ነው የሚካተተው እና አላህ ፍቃዱ ከሆነ ግን ለዛሬ አንዱን ነጥብ ብቻ ነው የማወሳው። ያም ምንድን ነው? የሞተ ሰው እንደሚነሳና እንደሚቀሰቀስ ምንድን ነው ማረጋገጫው? ከሞት በኋላ ህይወት አለ ብለን እኛ ሙስሊሞች ስናምን ጌታ አላህ ቃል ቁርአን ስለተናገረ እመኑ ብሎ ስላዘዘን ብቻ ነው የምናምነው ወይስ ከሞት በኋላ ለመቀስቀሱ የምንሰጠው ማረጋገጫ አለን ወይ? ማንስ ከሞት ሙስሊም ካልሆኑ ሰዎች በኩል ቢነሳ ከሞት በኋላ ህይወት መኖሩን ምን ማረጋገጫስ አላችሁ ቢባል ከቁርአኑ አንቀጽ ውጪ ሌላ ተጨባጭ የሆነ ሎጂካል ማስረጃ እንዴት ማቅረብ ይቻላል የሚለውን ነጥብ በተመለከተ የተወሰኑ ቆይታዎችን ኢንሻአላህ አብረን እናደርጋለን ማለት ነው። ከቅዱስ ቁርአን ለመጨረሻ ጊዜ የወረደው አየት ረሱል ሰለላሁ ዐለይሂ ወሰለም ዱንያን ለበቱ 9 ቀን ሲቀራቸው የወህይ ፍጻሜ ሆኖ የወረደው አንቀጽ ሱረቱል በቀራ 201ኛው አንቀጽ ነው። በዚህ አንቀጽ ላይ ወተቁ የውመን ቱርጀዑነ ፊሂ ኢለላህ ሁላችሁም ወደ አላህ የምትመለሱበትን ቀን ከወዲሁ ፍሩ፣ ተጠንቀቁ፣ ዝግጅት አድርጉ ይላል። ያ ቀን ማለት ثم توفى كل نفس ما كسبت እያንዳንዲቷ ነፍስ ኸይርም ሆነ ሸር በሰራችው ስራ ልክ ምንዳዋ ተሞልቶ የሚሰጥበት ቀን ነው። ወሁም ላ ዩظለሙን ማንኛቸውም የማይበደሉበት እያንዳንዱ ሰው የሥራውን ዋጋ የሚቀበልበት ቀን ነው በማለት ወህዩን ያጠናቀቀው ቁርአን እንዲያገኝ ያደረገው ስለ አኺራ በማስታወስ የአኺራ ጉዳይ ዋና የእምነታችን አካል በአላህ ማመን በዚህ ዓለም ጀማሪ በዚህ ዓለም ፈጣሪ ማመን ሲሆን በአኺራ ማመን ማለት ደግሞ በዚህ ዓለም ፍጻሜ ማመን ማለት ነው። የእምነታችን መሰረት አልኢማኑ ቢልየውሚል አኺር በአላህ ከማመን ቀጥሎ በመጨረሻ ቀን ማመን ነው። በመጨረሻው ቀን ማመናችን ነው ዛሬ ብዙ ስሜቶቻችንን እንድንገድብ የዳረገን፣ እንደዚሁም የታዘዝናቸውን እንድንፈጽም ያግዘን አኺራ ተብሎ የሚጠራ ዓለም አለ ብለን ማመናችን ነው። ከሞት በኋላ መቀስቀስ አለ ብለን ባናምንማ ኖሮ ስሜቶቻችንን በተከተልን የፈለግነውና የተመኘውን ነገር ሁሉ በፈጸምን ነበር። ሌሎች ይህንን ሲያደርጉ እኛን ያቀበን ግን ምንድነው ሲባል የፍርድ ቀን የሚባል ነገር መምጣቱ አይቀርም የሚለው እምነታችን ነው ማለት ነው። ታዲያ ስለዚህ ቀን በሰፊው መነጋገር ካለብን ቅድም እንዳልኳችሁ የመጀመሪያው መንገድ ምንድነው? ምን ማረጋገጫ አለ? ከሞት በኋላ ህይወት ለመኖሩ ሰዎች እንደሚቀሰቀሱ ማስረጃችን ምንድነው? ተግባብተናል ወንድሞች? ከጌታ አላህ ቃል እንነሳና አላህ በአኺራ እመኑ ብሎ ማዘዝ ብቻ ሳይሆን ከሞት በኋላ መቀስቀስ መኖሩን አሳማኝ የሆኑ ማረጋገጫዎችን ስለሰጠን እነዛን ማስረጃ እንመለከታለን። አንደኛ ማስረጃ ከሞት በኋላ ህይወት ለመኖሩ የሞቱ አካላት በስብሰው እንደማይቀሩና እንደሚቀሰቀሱ ቁርአን የሰጠው ማረጋገጫ ምንድነው? የትላንት የመጀመሪያ አፈጣጠራችሁን ዞር ብላችሁ ተመልከቱ ማለቱ ነው። እኔ ከሞትኩኝ ስጋዬ በስብሶ አፈር ከሆነ በኋላ አጥንቴም ከበሰበሰ በኋላ ማን ሊቀሰቅሰኝ ይችላል ለሚል ሰው መጀመሪያ ትላንት ከየት ነው የመጣሁት ብለህ ጠይቅ በማለት ቁርአን መልስ ይሰጣል። በዚህ ዙሪያ ብዙ ቁርአናዊ አረጋጋጮች አሉ።
ከነዛ ውስጥ አንዱ ሱረቱል ኢስራ 17ኛው ሱራ አንቀጽ 49 እስከ 52 ባለው ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወቃሉ ከሃዲያኖችም እንዲህ አሉ ይላል። አረብ ጣዖታውያን ሙሽሪኮች በባዕስ በመቀስቀስ አያምኑም ነበርና ምን አሉ? አኢዛ ኩና ዒዛመን ወሩፋታ እውን እኛ ከበሰበስንና አጥንት ከሆን በኋላ አኢና ለመብዑሱነ ኸልቀን ጀዲዳ እውን አዲስ ፍጥረት ሆነን ዳግም ሕይወት ተዞርቶብን የምንነሳ ነን እንዴ በማለት ጉዳዩ ሊሆን እንደማይችል በአግራሞት ጠየቁ ይላል። አላህም ምን አላቸው? አይደለም ስጋና አጥንታችሁ መበስበስ ወይም አፈር መሆን ይቅርና ቁል ኩኑ ሒጃረተን ለምን ድንጋይ አትሆኑም ብለህ መልስላቸዋል። ከፈለጋችሁ ወደ ድንጋይ ተቀየሩ፣ ድንጋይንም ሁኑ። አው ሐዲዳ ወይ ከድንጋይ የበረታ የጠነከረ ብረትንም ሁኑ ከፈለጋችሁ። ከዛ የባሰም ነገር ካለ አው ኸልቀን ሚማ የክቡሩ ፊ ሱዱሪኩም በልቦናችሁ የምታስቡት ተመልሶ ወደ ሰው ማንነት አይመለስም ብላችሁ የምትገምቱትን ነገር ሁኑ ከፈለጋችሁ፣ እኔ ግን መልሳችኋለሁ አለ። ፈሰየቁሉን የዛኔ እነሱም ይሉሃል መን ዩዒዱና ድንጋይ ወይ ብረት ወይ በውስጣችን የምናስበውን የጠነከረ ነገር ሁነን ከተቀየርን በኋላ ማን ሊመልስ በማለት ይጠይቁሃል። ቁል ለዚ ፈጠረኩም አወለ መራ ያ መጀመሪያ ከኢምንት ያስገኛችሁ ከአባቶቻችሁ ጀርባ ከእናቶቻችሁ ማህፀን ስፐርም ሴል ፈሳሽ ዘር ሁናችሁ ያስገኛችሁ ጌታ እሱ ይመልሳችኋል በላቸው። የዛኔም ፈሰዩንጊዱነ ኢለይከ ሩኡሰሁም ራሶቻቸውን ወደ አንተ ያቀረቀሩ ሆነው ይመጡና ወየቁሉነ መታሁ ይሄ የመቀስቀስ ቀን የተባለው መቼ ነው በማለት በማፌዝ አንተን ይጠይቁሃል። ቁል ዓሳ አን የኩነ ቀሪባ እጅግ በጣም ቅርብ ነገ ሊሆን ይከጀላል ብለህ ንገራቸው። የዛኔ የውመ የድዑኩም ከመቃብር ዓለም ተነሱ ብሎ በመለኮታዊ ቃሉ በሚጠራችሁ ፈተስተጂቡነ ቢሐምዲህ እሱን በማመስገን ለጥሪው ምላሽ ሰጥታችሁ ትነሳላችሁ። ወተظኑነ ኢን ለቢثቱም ኢላ ቀሊላ በምድረ ዓለምም ጥቂት ቀናትን እንጂ ምንም ዓመታትን እንዳልቆያችሁ ሁላ ትገምታላችሁ። መቀስቀሳችሁ አይቀርም። መጀመሪያ ከኢምንት ያስገኘኋችሁ ከአባቶቻችሁ ጀርባ ገና የዘር ፈሳሹ ናችሁ። በዚህ መልኩ ያማረ ቅርጽና ቁመና ሰጥቼ የፈጠርኳችሁ አላህ ኋላ ላይ እናንተን መቀስቀስ እንዴት ይከብደኛል እያለ ነው። ይሄን አእምሮን የሚያናግርን ሎጂክ ቁርአን እየተጠቀመ ነው። በአኼራ እመኑ፣ ካመናችሁ ትድናላችሁ፣ ካላመናችሁ ይፈረድባችኋል ብቻ ሳይሆን እንድናምን እነዚህን ማስረጃዎች ይጠቀማል ማለት ነው። ተጨማሪ ሌላ ማስረጃ ሱረቱ ያሲን 36ኛው ሱራ ከአንቀጽ 77 እስከ 79 አወለም የረል ኢንሳን ይህ ከሃዲ የሆነው ሰው አይመለከትም አያስተውልም እንዴ ይላል። አማኝ እዚህ ውስጥ ስለማይካተት ሙራዱ የተፈለገው ካፊሮች ብቻ ነው። ምን አለ ጌታ አላህ? አና ኸለቅናሁ ሚን ኑጥፋ እኛ እሱን ከፍትወት ጠብታ ከስፐርም ሴል ከዘር ፈሳሽ የፈጠርነው መሆኑን አላስተዋለም እንዴ? ትላንት ከምን እንደመጣ ማስተዋል አቅቶት አሁን ግን እሱ ፈኢዛ ሁወ ኸሲሙን ሙቢን ወዲያውኑ ትንሣኤን በመካድ ግልጽ ተከራካሪ ይሆናል። ጭራሽ ወضربنا መሰላ በእጁ በያዘው ነገር ሙታንን እንደማናስነሳ ለኛም ምሳሌ ያደረገልን ይላል። ወሊድ ኢብኑል ሙጊራ የተባለው ሙሽሪክ ረሱል አለይሂ ሰላቱ ወሰላም ዘንድ መጥቶ በእጁ የበሰበሰ አጥንት ማለት ነው ይዞ እንዲህ እየፈረፈረው ሙሐመድ ወይ ያንተ ጌታ አሁን ይሄንን ነው ይቀሰቅሰዋል ብለህ የምትሞግተው ሲላቸው ነው አላህ ምን አለ? ወضرب لنا مثلا በእጁ በያዘው የበሰበሰ አጥንት ሙታንን እንደማናስነሳ ምሳሌ አድርጎ ተጠቀመ። ወነሲየ ኸልቀ የትላንት አፈጣጠሩን ከየት እንደመጣ ዘነጋና ቃለ መን ዩሕዪ ልዒዛመ ወሂየ ረሚም አጥንቶች ከበሰበሱ አጥንት ከሆኑ አፈር ከሆኑ በኋላ ማን ሊመልሳቸው ይችላል በማለት ጥያቄን አቀረበ። ለዚህ ሰውና መሰሎቹ አንተ የምትሰጠው ምላሽ ቁል ዩሕይሃ አለዚ አንሸአሃ አወለ መራ
መጀመሪያ ከኢምንት ያስገኛት ከአባቱ ጀርባ ከእናቱ ማህፀን የፈጠረው ጌታ እርሱ ይመልሳታል ብለህ ንገረው። ምክንያቱም እርሱ ማለት ወሁወ ቢኩሊ ኸልቅን ዓሊም በፍጥረቱ ሁሉ ጉዳይ አዋቂ የሆነ ነውና ይላል። እንደዚህ አይነት ከ10 የሚበልጡ ቁርአናዊ አንቀጾችን ማስቀመጥ ይቻላል። በዚህ መልኩ ቅዱስ ቁርአን ትላንት የነበረን ማንነት የመጀመሪያው አፈጣጠራችን ኋላ ካለንበት መቀስቀስ አንጻር እጅግ በጣም ቀላል መሆኑን በመግለጽ ጌታ አላህ ያስተምረናል ማለት ነው። ሐዲሱል ቁድሲይም ላይ እንደዚሁ አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱላችን ሰለላሁ ዐለይሂ ወአሊሂ ወሰለም ቃለ አላሁ ዐዘ ወጀል ክብሩ ከፍ ያለው የላቀው አላህ እንዲህ አለ ብለው ነገሩን። ምን አለ ጌታችን? ከዘበኒ ኢብኑ አደም ወለም የኩን ለሁ ዛሊክ ወሸተመኒ ወለም የኩን ለሁ ዛሊክ። የአደም ልጅ እኔን አስዋሸኝ፣ አስተባበለኝ፣ እንዲህ ማድረጉ ለእርሱ አይገባውም ነበር። የአደም ልጅ እኔን ሰደበኝ፣ እኔን መሳደቡ ባልተገባው ነበር አለ። ከዛም ቀጥሎ ጌታችን ማስተባበሉና ስድቡ ምን እንደነበረ ሲያብራራ ምንድነው ያለው? አማ ተክዚቡሁ ኢያየ እኔን ማስዋሸቱ ማስተባበሉ ፈቀውሉሁ ለን ዩዒደኒ ከማ በደአኒ ጌታዬ ከእናቴ ማህፀን እንደጀመረኝ ኋላ ላይ ከሞትኩበት መቃብር አይመልሰኝም አይቀሰቅሰኝም ማለቱ ነው ይላል። የካህዲያኖች አቋም ይሄ ነው። ኢን ሂየ ኢላ ሐያቱና ዱንያ ነሙቱ ወነሕያ ወማ ነሕኑ ቢመብዑሲን። ሕይወት ማለት ይኸው ዱንያ ነው። የሆነ ወቅት እንኖራለን፣ ከዛ እንሞታለን፣ ትውልድ ይተካል፣ አንቀሰቀስም ነው። እኔ በነቢያት አንደበት ባወረድኳቸው መለኮታዊ መጽሐፍቶች ቅያማ የሚባል ዓለም አለ፣ እቀሰቅሰሃለሁ፣ ፊት ለፊት አቁሜ ሂሳብ አደርግሃለሁ፣ እተሳሰብሃለሁ ስል አንተ ከዚህ ህይወት በኋላ ሌላ ህይወት የለም ስትል ውሸታም እያልከኝ ነው እያለ የአደም ልጅ እኔን አስዋሸኝ እንዲህ ማለቱ አለ። እውነተኛ ውሸታም ታዲያ ማን ነው ወደሚለው ስንመጣ ቀጥሎ ምን አለ ጌታችን? ፈለይሰ አወሉል ኸልቅ ዐለየ ቢአህወኒን ሚን ኢዓደቲሂ። ያ የመጀመሪያው መፍጠር እሱን ካልነበረበት ዓለም ከአባቱ ጀርባና ከእናቱ ማህፀን ማስገኘቱ ኋላ ላይ ከመቀስቀስና ከመመለሱ ለኔ አይቀለኝም ነበር። እንደ ሰው እሳቤና ሎጂክ የሚከብደኝ ቢሆን ኖሮ መክበድ የነበረበት የመጀመሪያው መፍጠር ነው። አንተን ካልነበርክበት ዓለም ከሌለህበት ባዶ ከሆንክብ ወደ መኖር ማምጣቱ ካልከበደኝና ይሄ ለኔ በጣም ቀላል ከነበር ካለህበት መቃብር መቀስቀሱ እንዴት ነው የሚከብደኝ እያለ ነው። ጉዳዩ የመክበድ ጉዳይ ቢሆን ኖሮ መክበድ የነበረበት የመጀመሪያው ነው እያለ ነው ጌታ አላህ። እውነት ነው፣ ከሌለንበት ዓለም አይደል እንደ የመጣ ነው። هل أتى على الإنسان حين من الدهر لم يكن شيئا مذكورا كون ያለው ሰው የሚባል ፍጥረት ምንም ያልተወሳ ኢምንት ሆኖ ስንትና ስንት ክፍለ ዘመናት በዚህ ዓለም ላይ አልፈዋል ይላል። አደም አለይሂ ሰላም ከመፈጠሩ በፊት ብዙ ሺህ ዓመታቶች በዚህ ዓለም ላይ ተቀያይረው አልፈዋል። በነዛ ሁሉ ክፍለ ዘመናት ለም የኩን ሸይአን መዝኩራ ሰው ምንም ያልተወሳ ነበር ይላል፣ የሌለን ነበር። ከዛ ባዶነት ዓለም ነው ወደ መኖር ያመጣ። እኛን ወደ መኖር ሲያመጣንና ሲፈጥረን በወቅቱ ካልከበደው አሁን ካለንበት መቃብር ታራ መቀስቀሱ እንዴት ሊከብደው ይችላል? ነቢዩላህ ዘከሪያ አለይሂ ሰላም መርየም ጋር ያለውን ለከራማ የተደረገላትን ነገር አይቶ ትምህርት ከወሰደ በኋላ ጌታዬ ሆይ ለሷም ያለ ምንም ምክንያትና ሰበብ በክረምት የበጋ በበጋ የክረምትን ሪዝቅ የምትሰጥ ከሆነ ለኔም ልጅን ስጠኝ ወራሽ ፈልጋለሁ ብሎ አላህን በለመነ ጊዜ በጅብሪል አለይሂ ሰላም አማካይነት ያህያ የሚባልን ልጅ እንደሚያበስረው እንደሚሰጠው ተነግሮት ነበር። ዘከሪያ በወቅቱ ተገርሞ ጌታዬ ሆይ እኔ እርጅና የተጫጫነኝ ባለቤቴም መሃን ስትሆን እንዴት ልጅ አገኛለሁ ብሎ ተገርሞ የጠየቀ ጊዜ ጌታ አላህ ምን ብሎ ነው የመለሰለት? ቃለ ወቀድ ኸለቅቱከ ሚን ቀብሉ ወለም ተኩ ሸይአ። እንኳን ያንተን እርጅና ማስወግጄ ጠንካራና ወጣት ማድረጉ ወይም የሚስትህን መሃንነት ፈትቼ ማህፀኗ እንዲያረግዝ እንድትወልድ ማድረጉ አይደለም ማንነትህንስ ራሱ ቢሆን አንተን ከዚህ በፊት ምንም ማተር ያልነበርኩ ነህ እኮ ነው የፈጠርኩ አለው። ከሌለህበት አንተን ራስህን ማንነትህን መፍጠር ከቻልኩኝ አሁን እዚህ ጋር ባልየው አንተ አለህ፣ በዛ በኩል ደግሞ ባለቤትህ አለች። ያለው ችግር ያንተ እርጅና ነው፣ የሷ መሃን መሆን ነው።
ያን መሃንነትና እርጅናን ማስወገድ እንዴት ይከብደኛል። ተግባባን። ስለዚህ ጌታ አላህ የትላንት የመጀመሪያው አፈጣጠር ከአባታችን ጀርባ ስፐርም ሴል የዘር ፈሳሽ ሁነን እኛን ማስገኘት ከቻለ ካለንበት መቃብር እንዴት መቀስቀስ ይከብደዋል። ተግባባን። ሱረቱል ቂያማ ላይ ዊትር እናድርገውና አያሕሰቡል ኢንሳን ካዲ የሆነው ሰው ይገምታል እንዴ ይላል አን ዩትረከ ሱዳ ዝም ብሎ በልቅ መተውን እዚህ ዱንያ ላይ ከተፈጠረ በኋላ ህግና ስርዓት ሳይበጅለት ይሄ ዋጂብ ነው ተግብር፣ ይሄ ሐራም ነው አትቅረብ ተብሎ ሳይከለከል እንዲሁም ከሞት በኋላ ተቀስቅሶ በጌታው ፊት ቀርቦ ጌታው ሂሳብ ሳያደርገው የሥራውን ጀዛ ሳይከፍለው ዝም ብሎ በልቅ መተውን በሞተበት መቃብር ዓለም መረሳትን ያስባል እንዴ? ማን ሊመልሰኝ ይችላል የሚል ከሆነ አለም የኩኑ ጡፈተን ሚን መኒይ ዩምና መጀመሪያ ትላንት ሲፈጠር በማህፀን ውስጥ የሚፈሰስ የነበረ የፍትወት ጠብታ አልነበረም ወይ ይላል። ትላንት ከየት ነው የመጣሁት ብሎ ማሰብ አለበት። ከዛ ስፐርም ሴል ዝልግልግ ፈሳሽ ውሃ ማህፀን ላይ የሚረጭ እኮ ነበርክ። ከዛ በኋላ ነው ثم كان علقة ጌታህ የረጋ ደም አድርጎ የፈጠረ فخلق فسوى ፍጥረቱን አስተካክሎ ሰው አድርጎ ያበጀ فجعل منه الزوجين الذكر والأنثى ከዚሁ ስፐርም ሴል ሁለት ጥንዶችን ወንድና ሴት አድርጎ አላህ ፈጠረ። ይሄን ሁሉ ስራ ሲሰራ ምንም ካልከበደው ምንም ካላቃተው أليس ذلك بقادر على أن يحيي الموتى ታዲያ ይሄን ሁሉ ማድረግ የቻለ አላህ ሙታንን ከመቃብር በመቀስቀስ ሕያው በማድረግ ቻይ አይደለም እንዴ? ምንድነው መልሳችን? በላ እንዴት አትችላለህ ነው የምንለው። ስለዚህ አንደኛ ከሞት በኋላ ህይወት አለ ብለን ስናምን እምነት ብቻ ሳይሆን ይሄንን ሎጂካል ማስረጃም ይዘን ነው የትላንት አፈጣጠራችን ትላንት የመጣንበት መንገድ ኋላ ከመቃብር ዓለም ለመመለሳችን አስረጅ ነው በራሱ። ሁለተኛ ሌላው ቅዱስ ቁርአን ከሞት በኋላ ህይወት አለ ብሎ እኛን ሲያስተምረን ምን ማረጋገጫ ይሰጠናል? የሞተችን መሬት እንደ ምሳሌ አድርጎ ይጠቀማል። መሬት ውሃ በምታጣ ሰዓት ዝናብ በማይኖር ጊዜ ትደርቃለች፣ ትሰነጣጠቃለች፣ አረንጓዴዎቿ ይረግፋሉ። ይሄ ለመሬት ምንድነው? ሞት ነው። ወዲያውኑ አላህ ዝናብን ባወረደባት ጊዜ ትላወሳለች፣ ትነፋፋለች፣ ውበት ካለው ከየጎሳው በአይነቱ ማብቀል ትጀምራለች። በዚህ መልኩ ከሞተችበት ዓለም መሬትን ሕያው ያደረገ ጌታ እናንተንም ሕያው ያደርጋል ብሎ በምድር ትምህርት ይሰጠናል አላህ። ይሄም ብዙ የቁርአን ክፍል ውስጥ አለ። የተወሰኑትን ብቻ መመልከት እንችላለን። በሱረቱል አዕራፍ ምዕራፍ 7 ቁጥር 57 ላይ وهو الذي يرسل الرياح بشرا بين يدي رحمته እርሱ አላህ ማለት እዝነቱ የሆነውን ዝናብ ወደ እናንተ ከመልቀቁ በፊት ንፋሶችን ብስራት ነጋሪ አድርጎ የሚልክ ነው አለ። የኃይለኛ ነፋስ መነሳት ከደቂቃዎች በኋላ ዝናብ እንደሚመጣ ብስራት ነጋሪ አድርጎ ይልካል። حتى إذا أقلت سحابا ታዳ ዳመናዎችም ይህንን ባረገዙን ጊዜ ثقالا ከበድ ያሉ ውሃዎችን ማለት ነው ሱቅናሁ ሊበለድ መይት ወደ ሞተ ሀገር ወደ ሞተ መሬት ዝናቡን እንልከዋለን። ከዛስ فأنزلنا به الماء በዛ ምድር ላይም ውሃውን እናወርዳለን። فأخرجنا به من كل الثمرات ከየፍራፍሬው ከአይነቱ ሁላ በወረደው ውሃ ሰበብ እናበቅላለን። كذلك نخرج الموتى ልክ እንደዚሁ ሙታንን ከመቃብር ዓለም እናወጣለን። لعلكم تذكرون ትገሰጹና ትምህርት ታገኙ ዘንዳ ጌታችሁ በዚህ መልኩ ያስተምራችኋል ይላል። ያ የሞተውን መሬት በለዱን መይት የተባለውን ውሃ ባወረደለት ጊዜ ከየፍራፍሬው ከየአይነቱ በማብቀል ወደ ሕያውነቱ እንደሚመለሰው ሁላ እናንተም ትቀሰቀሳላችሁ ይላል። ሱረቱል ሐጅ ምዕራፍ 22 ቁጥር 6 እስከ 7 አላህ ምን ይላል? በቂያማ ለተጠራጠሩ ሰዎች ወተረል አርض ሃሚዳ ምድርን የደረቀች የተሰነጣጠቀች ሆና ታያታለህ። ፈኢዛ አንዘልና ዐለይሃ አልማእ ወዲያውኑ ከበላይ ውሃን ባወረድንባት ጊዜ እህተዘት ትላወሳለች፣ ወረበት ትነፋፋለች፣ ወአንበተት ሚን ኩሊ ዘውጅን በሂጅ ውበት ካላቸው ከየጎሳው ከየአይነቱ ማብቀልን ትጀምራለች። ዛሊከ ይህም የምን ጥቆማ ነው? ቢአነ አላህ ሁወል ሐቅ አላህ እርሱ በእውነት ያለ
በእውነት የሚመለክ ጌታ መሆኑና ወአነሁ ዩሕይል መውታ ሙታንንም ከመቃብር ዓለም ሕያው የሚያደርግ በመሆኑ ነው። ወአነሁ ዐላ ኩሊ ሸይኢን ቀዲር አላህ በፈለገው በሁሉም ነገር ላይ ቻይ ጌታ በመሆኑም ነው ይላል። ሶስተኛ ሱረቱ ፉሲለት 41ኛው ሱራ አንቀጽ 39ም ላይ እንደዚሁ ወሚን አያቲሂ ነው የሚለው ለጌትነቱ ለአምላክነቱ እንደ ምልክት ከምንጠቀማቸው ውስጥ ከተአምራቶቹ መካከል አንዱ አነከ ተራ